አልበላም አልኩ። ደግሞ በልብስ የመጣሽ አሁን ይሄ ልብስ ምን እንዳርክሽበት ነው ምን አውቃለሁ። አሁን ይሄ ነገር ተነግሮ ይሄ ልብስ ልብስ ነው ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ትንሽ ሰሞኑን ጥሩ ስሜት ላይ አይደለሁምና ያው ድምጼም ልክ አይደለም፣ አሞኛል ማለት ነው። እንግዲህ ብርድ ይሁን ጉንፋን ይሁን አላወቁምና ያው አንዳንዴ ሰው ከሞቀ ቤት ሲወጣም ብዙ ችግሮች ይገጥሙታልና ለዛ ይመስለኛልና እንግዲህ አሁን እንደውም በጣም ደህና ነኝ ተመስገን ልለው ፈልጋለሁ። እና እንግዲህ እቺም ቤት በዛችና እንግዲህ ከዚህችም ተባረርኩ ማለት ነው። ምንም ማድረግ አይቻልም፣ ሁሉም ለበጎ ነው ዞሮ ዞሮ። እና እንግዲህ በቪዲዮ የተጀመረ ነገር በቪዲዮ ማለቅ ስላለበት ነው ዛሬም እንግዲህ ወደ እናንተ የመጣሁትና እንግዲህ ሰሞኑን ያው እንዳያችሁ እውነት መቀየሪያ ልብስ እንኳን ሳሊዝ ነው ዛሬ ነው መጥቼ ራሱ አሁን ነው ገና ልብስ ራሱ ቤት የቀየርኩትና በጣም ከባድ ነው። እኔ ምን እንደምላችሁ አላቅም። ዞሮ ዞሮ ያው አሁን ደግሞ እንደምታውቁት ያው ልብሴን ራሱ ለብሳለች ካስቀመጥኩበት ወስዳ ማለት ነው። ስለዚህ እኔ መቀየሪያ እያጣው በውጭ እየተንከራተትኩ እሷ ግን ያው እንደምታውቁት ልብሴን ራሱ እኔ ማን እንደፈቀደልሽ አላቅም። እንዴት ልብሴን ትለብሻለሽ? የወንድ ልጅ ልብስ እንዴት ይለበሳል ሲጀመር? እና ደግሞ እስከ ዛሬ ድረስ እንዴት እዚህ ቤት ቁጭ አልሽ? እኔ እኮ እስከ ዛሬ ወጥተሻል ብዬ ነበር ዛሬ ራሱ የመጣሁት። አልወጣም አልኩ አይደል? ዛሬም እዛው ነሽ። ሰው እኮ ሳምንት 3-4 ቀን ሲቀመጥ እኮ ሌላ አይነት አስተሳሰብ ያስባል። አንቺ እዛው ላይ ነሽ ዘንድሮ። ለጭቅጭቅ ነው ሁሌ መጥፋት ይሻለኝ ነበር። ልብስን ደግሞ የለበስኩት የምለብሰው ሳጣ ረመዳን። ስለዚህ እኔ በቃ ቤቴን ትቼ በውጪ መዞር አለብኝ ማለት ነው ወይስ ምንድነው? አንቺ አላማሽ ምንድነው? ማን ዞር አለ? መተማት ከማ ቤት ማታል ትወጣ ነው ተቀመጥ በቃ ለቅ። እንዴት አለሽም እስከ ዛሬ? ለምን ሄዳለሁ ማለት? እሺ ኪራውን ትከፍያለሽ፣ እኔ ትችልሽ ልውጣ? ክራዩን ከረኔ የምከፍለው ብር የለኝም። ብር ቢኖር እኔ ካንተ ጋር እንዛዛለሁ። ስለዚህ ምንድነው ችግሩ? አይ አላማሽ ምንድነው ነው? ይቅርታ እሺ ወይ ተናድጄ በሆነ ነገር ጭንቅላሽም ብዬ እስር ቤት ልግባ? አይ ቁም ነገር ነው እኔ እየጠየኩሻለሁ ዛሬ። እኔ በአንቺ ምክንያት ማለት ነው ሰሞኑን ድምጼ ተዘግቶ ጉንፋን ይዞኝውን ብርዱን አላውቅም። ስለዚህ ልብስ ምንም ሳሊዝ ስለወጣው ከወጣሽ ልኖር ነው፣ ካለሽ ግን እኔ ከዚህ በኋላ በቃ እዚህ ላለመኖር ነው ዛሬ ወስኜ የመጣሁት። ስለዚህ ዛሬም ማለት ነው አላማሽን እንድታሳውቂኝ እፈልጋለሁ። የምን አላማ ነው ማሳውቅ? ጸበል ቆይቻለሁ አልሽኝ? አዎ ተሽሎሻል? ቤተሰብ ጋር መሄድ ትችያለሽ ወደ ቤተሰብ? በቃ እኔም ተሙም ትራንስፖርት አዋተን እንላክሽ። አይደለም እዛ ቤተሰብ ብር ላኪ እያሉ አንቺ ገና ምን እዚህኛ መስራት አልችልም እንዴ? እዚህኛ መስራት አልችልም። እዚህ? አዎ እዚህ እኔ ጋር ይቻላል እንደዛ? ምን ችግር አለው? እንዴት ምን ችግር አለው ማለት? ምን ችግር አለው? እኔ ጋር እየኖርሽ ነው ስራ የምትሰሪው? ያው ተስተካከለልኝ ድረስ ነው። እኔ እስከዛ የት ነው? እንዴት እዚህ ማደራችን? እኔ እዚህ አላድርም ከአንቺ ጋር እዚህ አላድርም። ስለዚህ እኔ እና ተሙ አዋተን ትራንስፖርት ሰተንሽ ትሄጂ አትሄጂም? አልወጣም እዚህ። እሺ መፍትሄው ምንድነው? አላውቅም። አንቺ በእኔ ቦታ ብትሆኝስ? አላውቅም አልኩህ። እኔ ከመለመን ሰው ነህ ብዬ ምግብ ሰርቼ አመጣውኝ ምናምን ራስህ ፈልገህ ነው የወጣህ። በዛው ቀጥልበት። የልብስ አውልቂው። አላውልቅም። የኔ ልብስ እኮ ነው። ምን ልልበስ እንዴ? መቀየሩ የለም እና ምን አንቺ ስጦታ ሲሰጥሽ እየወረወርሽ እንዴት ነው ታዲያ ለአንቺ መቀየሪያ ልብስ እንኳን የሚገዛው?
ይቅርታ አልኩ አይደል ታዲያ? ይቅርታ? አዎ ይቅርታ አልኳቸው አይደል እንዴ? ከተሙ ጋር መናፈሻው ሄደን። ስለዚህ አላማሽን ብቻ ንገሪኝ። አሁን ዛሬ ምንድነው ችግርሽ? ወጣሽ እዛው ጓደኞችሽ ጋር ትሆኛለሽ ወይስ ወደ ቤተሰብ ትሄጃለሽ? ምንድነው? ይሄን ማወቅ እፈልጋለሁ። አለበለዚያ እኔ ሁሌ ካንቺ ጋር እየተጨቃጨቅኩ መርዛ በልሃለሁ እገልሃለሁ እያልሽ ካንቺ ጋር አልኖርም። ያልሻትን ደግሞ እኔ አረሳትም መቼም ቢሆን ማለት ነው። እና ታዲያ ምግብ ባመጣ እኮ ምንድነው ያልሽው ከዚህ በፊት? ሰርቼ አይደል እንዴ ታዲያ? ከዚህ በፊት ምንድነው ያልሽው? መርዛ በልሃለሁ እኮ ነው ያልሽኝ። እና በሰዓቱ አናደርከኝ። እንደዛ አልኩ። አናደርከኝ? ሳይሆን ዛሬም ከዛው ጋር ጭቅጭቅ ነው ዛሬ። እና ምን ልኖር መስሎሽ ነው ተመልሼ የመጣሁት? ልብስ ስላልቀየርኩ ልብስ ልቀይር ነው። በቃ የሆነ ልብስም መውሰድ ካልቢ ወስጄ እሄዳለሁ። አንቺ ኑሪ። ነገ ተነገ ወዲያ ግን የቤት ኪራይ ስትጠየቂ ራስሽ ነሽ የምትከፍያት። የት አግኝቼ ነው የምከፍለው? እና ሁሌ ከኔ ጋር እዚህ ጋር እየተጨቃጨቅሽ መኖር ነው የሚሻለው? ለምን ጸባይ ነው ታስተካክለን ማብረን አንኖር? ለምንድን ነው ካንቺ ጋር ምን አጥቼ ነው እኔ ካንቺ ጋር አብሬ የምኖረው? ምን ጠፍቶ ነው ደግሞ? አንቺ ሰው ነሽ ብዬ ካንቺ ጋር አብሬ ልኖር እንዴ? ስለዚህ አሁንም እያናገርኩሽ ነው። እኔ እንደማልወጣ ማወቅ አለብኝ። እንደማልወጣ እውነታውን ልንገርህ፣ ያልወጣም ማለት እሺ። ምንድነው ምን ማለት ነው? ወይም ስራ ፈልጌ ወይም ነገሮችን አስተካክዬ ምናምን። ምንድነው የምታስተካክዩ? ምንድነው የቸገረሽ ለማስተካከል? ታዲያ እኔ አሁን የት ላድር ነው? የት ላድር ነው ማለት? እስከ ዛሬ የት ነበር የምታድረው? ጓደኞቼ ጋር ነበር። ስለዚህ እነሱ ጋር ለምን አትሄጂም? ከእነሱ ጋር ብዙም አይደለም። ብዙም አይደለም። እንደዚህ ወጣ ገባ ስለ ለምን ወጣ ገባ አትበይ፣ ወይም እኛ ጋር ኑሪ ወይም ከሱ ጋር ኑሪ አለ። ስለዚህ እነሱ ጋር ለምን አትኖሪ? እኔን ለምን አትተኝም? ምን አሁን ቤት ነው ወይስ ምን የና አይተሽ ነው አሁን እኔ ላይ ዝም ብለሽ ሙዝዝ የምትይው? እኔ አንተን ነው የፈለኩ፣ ቤቱን አልፈለኩም። አንተ ምን አገባ? ስለዚህ ልብሴን እንደምን ለበሻው? መቀየረው ሳታ ለበስኩት። መልበስ መቀየረው ሳታ እንጂ ታጥብልኛለሽ እንዴ? ለምን አላጥም? ነው አንቺ ነሽ ገዝተሽ ስትሽ። ሲጀመር ያስቀመጥኩትን ልብስ ለምን ትነኪያለሽ? አንቺ በቃ እኔን ሁሌ ማሳሳትን የምትፈልጊው? ምግቡን አልበላም አልኩ ደግሞ በልብስ የመጣሽ። አሁን ይሄ ልብስ ምን እንዳርክሽበት እኔ ምን አውቃለሁ? አሁን እኔ ነገ ተነገ ወዲያ ልብስ ልለብስ ነው? አምቦል አንተ በሳና ወይስ ምንድነው? ምንድነው ሁሌ ውስጥ የምትጠራጠረው እንዴ? እንዴት ነው የምትጠራጠረው? ምን አደርግባለሁ? ለሱ ደግሞ በጣም የምወደው ሸሚዝ ነው። እንዴት ነው እሱን መርጠሽ ልለብሽ የቻልሽው? በቃ ነው ያገኘሁትን ለበስኩ። ስንት ሹራብ ጃኬት ነበረልሽ አይደል? እንደዛ እኔ ያገኘሁትን ለበስኩ። አውልቂ አሁን ተነሽኝ። በቃ ልብሴን አውልቀሽ አስቀምጪ። አውልቀኝ። ምን ከዚህ በኋላም ባልለብሰው ስትሄጂ ራስሽ ይዘሽ ሄደሽ እዛው ልበሽው። ልብሱን አንቺ የለበሽውንም አልለብስም። በልብስ ያሰርተሽበት ቢሆንስ? በስመ አብ ወልድ። አንተ ከማን ጋር ነው የምትለው ግን እንደዚህ? ምን ሰው ያላሰበው ለማን ታስባለህ? ሁሌ ውስጥ ተጠራጣሪ ነው ግን ካለሽ ተንኮል አንፃር እኮ ነው እኔ የምጠራጠረው። ታስታውሻለሽ የሆነ መናፈሻ ቦታ ላይ ምን መርዛ ብልቼ እገልሃለሁ ብለሽኛል። እኔ አልረሳም መቼም ከውስጤ አይጠፋም። ይሄን እያወራሽ ነገ ምን ሰርታ ታበላኝ ሆነ እያልኩ በቃ እየተሳቀኩ ካንቺ ጋር ልኑር ደግሞ። እኔ ግን እረሳቸዋለሁ። እኔ አልረሳም መቼም። ስለዚህ ልብሴን አውልቂ። አላውልቅም። ለነገር ከሆነ የምትመጣ እኔ ደግሞ ስለዚህ ለምን አትሄጂም? አሁን አልሄድም። ልጆቹ ጋር ለምን አትሄጂም? አልሄድም። ጭቅጭቅ አይሰለችም? እንድጭቃጨቅ የምታደርጊኝ እኮ አንቺ ነሽ። እኔ እንደውም እስከዛሬ ሳምንት ምናምን ነገር ትቀመጫለሽ ብዬ አላሰብኩም። በቃ እኔ ዘግታ ሄዳለች። ቁልፍም ይዛ ከሄደች እኔ ቤሩን በቃ ገንጥዬ እገባለሁ ብዬ አስቤበት ነው የመጣሁት። ጭራሽ ሳምንት ሙሉ እዚህ ቁጭ ማለትሽን ኧረ በስመ አብ ኧረ በስመ አብ። እሺ እኔ ምን ልሁን? አይመለከተኝም። ከፍዬ መኖር እየቻልኩ እኔ በውጪ በቃ ልሰቃይ እንዴ? እንዴት ነው የማይመለከትሽ? ማን ውጪ ወጣለ? እቤትም ማታደር። ስለዚህ ተነሽና ልብሴን ቀይሪ በእናትሽ። ልብሴን አውልቂ። ለበሽ ለምን ራቁትሽን እንትናት ምን አገባኝ?
ጭራሽ ደግሞ እኔ ጥሬ ቆርጥሜ የገዛሁትን ልብስ እያወጣች ትለብሻለሽ እንዴ? አንቺ እዛ ቤተሰብ ብር ይፈልጋል፣ አንቺ ዝም ብለሽ የትም ትንዘላዘያለሽ። ለራስሽ እንኳን ልብስ መግዛት ያልቻልሽ ሰው ማለት ነው። ቤተሰብ ግን እዛ ብር ትላክልን ምናምን እያሉ ተሙን ያስጨንቃሉ። አይመለከትም። እንዴት ነው የማይመለከት? አንተ ምክንያት ነው እንደዚህ። እኔ ምን አጠፋው ደግሞ? ስለ ቤተሰቦቼ ምን አገባ? እኔ ስራ አትስሪ ያልኩኝ እኮ ስለ ቤተሰቦቼ ምን አገባ? ያለውን ነው እየነገርኩሽ ያለው። አይመለከትም። አንተ አይደለህ እንደዚህ አጃጃልከኝ። ድሮም ጅል አይደለሽ እንዴ? ደግሞ እንትን ያጃጃልከኝ ትላለች እንዴ? ደግሞ ድሮ ምን ነበርሽ? ድሮም ጅል ነሽ፣ አሁንም ጅል ነሽ። ባሰብሽ እንደው። ስለዚህ ልብሴን አውልቂ። እንደውም ተነሽ ንቅ አድርጌ ነው የምገልሽ። ልብሴን አውልቂ። ጅል ወንድ ነው የምፈራ መሰለህ እንዴ? የሆነ ነገር ቢሆን ደግሞ ተጠያቂ ትሆናለሽ። ይሄን አምነህበት ምንድን ነው አንቺ ሁሌ ተጠያቂ ትሆናለህ? ሁሌ ጮሃለሁ ምናምን እንዴ? ምን ማለት ነው? ይሄን አውልቂ ልብሴን። አላውልቅም። ደግሞ አስተያየትሽ ሁሉ ሲደብር። እንዴት? ይሄን አውልቂ ልብሴን ነው። ስንት ልብስ እያለ አሁን አንቺ ይሄን ትለብሻለሽ እንዴ? በቃ ያገኘሁትን ለበስኩ አለቀ። በቃ ተነሽና ልብሴን አውልቂ እያልኩሽ ነው። ተነሽ ዛሬ ይኸውልሽ፣ በዚህ ወንበር ነው አናትሽንም ነው እጮሃለሁ እንዴ? ለምን ቅልጥ አድርገሻቸው? ከዚህ ብስብኛ እንዴ? እየወጣሁ እየተሰቃየሁ እንደዚህ ድምጼ እየተዘጋ ብርድ እየመታኝ ከዚህ ብስብኛ እንዴ? ይሄን አውልቂ ልብሴን። ዛሬ ታሳስችኛለሽ። ይኸውልሽ ግንባርሽንም ነው በዚህ አላውልቅም እንዴ? ግዴታ ነው እንዴ? ረከባል መሰለኝ። ስለዚህ ምን መሆን የፈለግሽው አንቺ? አይመለከትም። እንዴት ነው የማይመለከተው? ለምን መጣ እንደው? ለምን መጣ? ለነገር ለጭቅጭቅ ለዱላ ነው። ስለዚህ ልሽ ያልሆነ ውሳኔ ልወስን ነው እኔ ዛሬ። እውነት ምንድነው ውሳኔ? በቃ ወይ ጭንቅላሽ ብዬሽ በቃ የፈለግሽው ወንድ ነህ። እስኪ አድርገው ወንድ ነህ።